በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በዚህ ቅዱስ ስፍራ እግዚአብሔር አምላክ በሚወደው ደጅ የተሰበሰባችሁ ክቡር አባታችን ሊቀ ስልጣናት ቆሞስ አባ ገብረ ሥላሴ የዚህ ታላቅ ደብር አስተዳዳሪ፣ አእይንተ እግዚአብሔር አበው መነኮሳት ወካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምእመናን፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ? ሰማይን ያለ ምሰሶ ከነግሱ የዘረጋ ምድርንም በውሃ ላይ ያለ ካስማ ከነልብሱ ያጸና ደመናን ያለ ድምፅ የሚመራው አየርን ሳይታይ የሚያስጉዘው የሚታየውንም የማይታየውንም ሁሉ የፈጠረ ኃያሉ አምላካችን የሰራዊት ጌታ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ በዚህ በታላቁ ደብር በቀራንዮ መድኃኔ ዓለም የምንማርበት የትምህርታችን ርዕስ የሚሆነው የነሐሱ እባብ በቆላተ ሐሬሰቦን በሚለው በዚህ ትምህርት ይሆናል። የነሐሱ እባብ በቆላተ ሐሬሰቦን። እግዚአብሔር አምላካችን የምንሰማውን ቃል በልቡናችን ይጻፍልን። ሰው ለሰው አስታዋሽ ነው፣ ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአይምሮ የሚቀርጽ የቃሉ ባለቤት ያው እግዚአብሔር የምትሰሙትን ሁሉ በልቡናችሁ ጽላት ይጻፍላችሁ። ለእኔም ለምናገረው ማስተዋልና ምስጢሩን እንዲያድለኝ አንደበቴንም እንዲያከናውን የአምላክ ቅዱስ ፍቃድ እንዲሆን ሁል ጊዜ በጸሎታችሁ አስቡኝ። ይህ ቃል የሚሰማችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኑር። ያላችሁበትን ስፍራም እወቁ። የጽድቅንም ቃል ደስ በሚያሰኙ ጆሮዎች አድምጡ። አንድም እንኳ በዚህ ቅጽር የራሱን ወሬ የሚያወራ ሰው ከቶ አይሰማ፣ በእግዚአብሔር የተጠላ ነውና። ምድርን ባያት ጊዜ እንድትንቀጠቀጥ ለሚያደርጋት ደሴቶችንም ለሚያቀልጠው ኃያልና ብርቱ አምላክ ከዚህ ሰዓት ጀምራችሁ ሁላችሁም ልቡናችሁን ለሰራዊት ጌታ ለእግዚአብሔር አስማርኩ። ከ30 እስከ 40 ደቂቃ በሚሆን ትምህርት አስተምራለሁ። ከአየሩ ሁኔታ አኳያ በዚህ ደቂቃ ውስጥ እንደ እግዚአብሔር ፍቃድ እንማራለን። የማስተምረው ትምህርትና ስብከት አንድ ላይ ነው። ትምህርት ብቻ አይደለም፣ ወይም ስብከት አይደለም፣ ትምህርታዊ ስብከት ይሆናል። የትምህርታችን ርዕስ እንደነገርኳችሁ የነሐሱ እባብ በቆላተ ሐሬሰቦን ይሆናል። ይህ በዮሐንስ ወንጌል ምዕራፍ 3 ቁጥር 15 ላይ ባለው የእግዚአብሔር ቃል ላይ የተመረኮዘ ትምህርት ነው። ከአራቱ ወንጌላውያን የሆነው ዮሐንስ ወንጌላዊ የጌታችን የመድኃኒታችን የኢየሱስ ክርስቶስን ወንጌል ሲጽፍ ይልቁንም ደግሞ በምዕራፍ 3 ላይ ከኒቆዲሞስ ጋር ያደረገውን ንግግር ይጽፍልንና ከዛ በመቀጠል ደግሞ የሚጽፍልን ስለ መጥምቁ ዮሐንስ ምስክርነት ይሆናል። የመጥምቁ ዮሐንስ ምስክርነትንም በዛ ውስጥ ያስቀምጥና ይልቁንም ደግሞ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ ተሰቅሎ ደሙን አፍሶ ሥጋውን ቆርሶ እንደሚያድን ለኒቆዲሞስ ራሱ ጌታችን ኢየሱስ ክርስቶስ የነገረውን ቃል እንዲህ ብሎ ጽፎታል። የተናገረው ራሱ ባለቤቱ ኢየሱስ ክርስቶስ ነው። የዮሐንስ ወንጌል ምዕራፍ 3 ከቁጥር 14 እና 15 ላይ ያለውን ቃል ብቻ እንማማራለን። አምላካችን መንፈስ ቅዱስ በእኔም በእናንተ ላይ አድሮ ይኑር። ቃሉ እንዲህ ይላል።
ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል የሚል ቃል ነው። ቃሉ አንድ ቁጥር ስለሆነ ሁላችሁም ደግማችሁ እንድትናገሩት እፈልጋለሁ። ተናገሩ። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። በመጀመሪያ ከዚህ ቃል የምናየው የሰው ልጅ ማን ነው የሚለው ነው። የሰው ልጅ የተባለው የእግዚአብሔር ልጅ ነው። ሁለት ነገሮች ልብ በሉ። የእግዚአብሔር ልጅ፣ የሰው ልጅ። የእግዚአብሔር ልጅ የሰው ልጅ የሆነበት ምስጢር በዚሁ በዮሐንስ ወንጌል ምዕራፍ 1 ላይ እንደምታዩት ቁጥር 14 ላይ በተለይ ቃል ሥጋ ሆነ ነው። ቃል ሥጋ ሆነ። ድገሙት። ቃል ሥጋ ሆነ። ማሥጋ ሆነ። ማሥጋ ሆነ። ማሥጋ ሆነ። ቃል ሥጋ ሆነ። ቃል ምን ሆነ? ሥጋ ሆነ። ቃል ማን ነው ለሚለው በግልጽ ታያላችሁ፣ እግዚአብሔር ነው። ሥጋ ሰው ነው። ስለዚህ ይህ የሚያሳየን ምስጢረ ሥጋዌን ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 5 መሰረታዊ ትምህርቶቻችን እምነታችን የተመሰረተባቸው 5ቱ አዕማደ ምስጢራት የሚባሉ አሉ። ከነዛ ውስጥ የመጀመሪያው ምስጢረ ሥላሴ ነው። ሁለተኛው ምስጢረ ሥጋዌ ነው። ምስጢረ ሥላሴ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ አንድነትና ሶስትነት ይነግረንና ከሶስቱ አካላት አንዱ አካል ወይም የሥላሴ ሁለተኛው አካል ወልድ እሱ እግዚአብሔር ሰው ሆነ፣ ወደዚህ ምድር መጣ፣ ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነሳና ያ የእግዚአብሔር ልጅ ያ ወልደ እግዚአብሔር ያ እግዚአብሔር ያ ሰማይ የዘረጋው ያ ምድርን የመሰረተው ያ የማይታየው ያ የማይዳሰሰው ያ የማይደክመው ያ ዘኢይነውም ዘኢይደቅስ የተባለው እርሱ ህቡ የሆነው አምላክ ከሰማየ ሰማያት ወረደና ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ እኛን ለማዳን ሰው ሲሆን ደግሞ የሰው ልጅ የሚል ስም ተሰጠው። ክብርና ምስጋና ለዘላለም ለሱ ይድረሰው። ብዙዎች ይህንን ያዩ ዘንድ ተመኙ ይላል። ብዙዎች ይህንን ያዩ ዘንድ ተመኙ። ወንጌሉ ፈተው ይራዩ ግን አላዩም፣ ወፈተው ይስሙ ወይሰሙ አልሰሙም። እኛ ግን ከእርሱ ጋር በላን ጠጣን እያለ አባ ሕርያቆስ የሐዋርያቱን እጅ የሐዋርያቱን ዓይን አድርጎ በቅዳሴ ማርያም ላይ ይነግረናል። እውነት ነው። የማይታየው እግዚአብሔር የታየው ከድንግል ማርያም ሲወለድ ነው። ያ የማይዳሰሰው የተዳሰሰው ከድንግል ማርያም ሲወለድ ነው። እሱ የእግዚአብሔር ልጅ ነው። እሱ የሰው ልጅ ነው። የእግዚአብሔር ልጅ የሰው ልጅ ማለት ምስጢረ ሥጋዌ ተብሎ ይነገራል። ክብርም ምስጋናም ለሥላሴ ይሁን። ስለዚህ የሰው ልጅ የተባለው ኢየሱስ ነው። የሰው ልጅ የተባለው የኔና የናንተ አምላክ ክርስቶስ ነው። አሁንም ለስም አጠራሩ ክብር ምስጋና ይግባው። ስለዚህ የሰው ልጅ ይሰቀል ዘንድ ይገባዋል የተባለው ማን ነው? ሰው የሆነው እግዚአብሔር ነው። ይህ የተነገረው ለኒቆዲሞስ ነው። ለሱ ብቻ አይደለም፣ ለኛም ነው። የትምህርታችን ርዕስ ምን ነበረ? የነሐሱ እባብ በቆላታ ራሴቦን። አሁን እዚህ የተነገረን ስለ እባብ ነው። ትንሽ ግር ይላል። እስቲ ቃሉ እንደገና ስሙት። መንፈስ ቅዱስ በእኔም በእናንተ ላይ አድሮ ይኖር። የነቢያትን የሐዋርያትን የሊቃውንትን ጉባኤ ባረከ እግዚአብሔር የእኛንም ይባርክልን። ሙሴ በምድረ በዳ እባብ እንደሰቀለ ማ በየት ምን አረገ? በቃ አይ ተሰቀለ አይደለም ሰቀለ ነው። እዚህ ጋር ሰቀለ ነው ዲያቆን። ሙሴ በምድረ በዳ እባብ እንደሰቀለ ተመልከቱ። ሙሴ በምድረ በዳ እባብ እንደሰቀለ አሁን የሚነግረን ምንድነው? እንደሚለው ቃል ተነጻጻሪ ነው፣ ኮምፓራቲቭ ነው። ሙሴ በምድረ በዳ እባብን እንደሰቀለ ማ በምድረ በዳ እባብ እንደሰቀለ ሙሴ በየት? በምድረ በዳ። በምድረ በዳ ሙሴ ምን አደረገ? እባብን ሰቀለ። ስለዚህ ኢየሱስ እንደዚሁ ይሰቀላል ነው። አሁን ይሄን ቃል የት ነው ስትሉ ምድረ በዳው ሆር ነው ወይም ሐራሴቦን ተብሎ ይታወቃል። ታሪኩ የሚገኘው በኦሪት ዘኍልቍ ምዕራፍ 21 ላይ ነው። ጸሐፊው ሙሴ ነው። ታሪኩ እስራኤል በምድረ በዳ ነው። ይልቁንም ደግሞ አሁን በሆር ምድረ በዳ
በዛ በምድረ በዳ እያሉ እስራኤል አመረሩ። እስራኤላውያን ምን አሉ? እግዚአብሔር አምላክ ከሰማይ መና እያወረደ ከጭንጫ አለት ውሃ እያፈለቀ ሲያጠጣቸው ሲመግባቸው እስራኤላውያን ይሄንን የእግዚአብሔር መና ተጸየፍነው አሉ። እጅግ የሚያሳዝን ሙሴ ከግብፅ ባርነት ያወጣህን በዚህ ልትገለን ነው አሉ። እግዚአብሔር እኮ ከሰማይ መና እያወረደ እየመገባቸው አለት እየሰነጠቀ ውሃ እያፈለቀ እያጠጣቸው በእግዚአብሔር ላይ አጉረመረሙ ይላል። በሚበዙት ይላል ጳውሎስ ሲሰብክ እግዚአብሔር በሚበዙት ደስ አላለውም ይላል። በሚበዙት ደስ አላለው። ብዙዎች በቆላተ ዮሳፍጥ በቃዴስ በርኔ በዛ በምድረ በዳ የተስፋይቱን ሀገር ከነዓን ሳይው አርፈዋል። እንደምታውቁት እግዚአብሔር መና ከሰማይ ያወርድላቸው ነበር። በዚህ ባህር አሴቦን ሳሉ ሙሴን ምን አሉት? ሙሴ ለምንድን ነው ከግብፅ ያወጣህን አሉ። ግብፅ እኮ የመከራ ቦታ ነው። ግብፅ የስቃይ ቦታ ነው። ግብፅ የደም ቦታ ነው። ግብፅ የጣዖት ቦታ ነው። ግብፅ የርኩሰት ቦታ ነው። እስራኤል ግን ከዛ ወጥተው እግዚአብሔር ማርና ወተት ወደምታፈሰው ከነዓን ሲመራቸው በሙሴ ላይ ተነሱ፣ በእግዚአብሔር ላይ ተነሱ። በሙሴ ላይ መነሳት በእግዚአብሔር ላይ መነሳት ነው። ምክንያቱም ሙሴን የሾመው እግዚአብሔር ነው፣ የጠራው እሱ ነው። እኔ ያለሁና የምኖር ነኝ ለዘላለም ብሎ በኮሬብ በሲና ተራራ ላይ ከሚጠብቅበት ከኢትዮጵያ ምድር ጠርቶ በሲና ላይ ሐመልማል ከነበልባል ነበልባል ከሐመልማል ተዋሂዶ እኔ እግዚአብሔር ነኝ፣ ሂድ ሙሴ ፈርዖንን እንዲህ በለው ሕዝቤን ልቀቅ ከጣዖት አምልኮ ይወጣ ዘንድ እግዚአብሔር ሙሴን ልኮላቸው ነበር። የ40 ቀን መንገድ 40 ዓመት ሆነ። የሚገርመው ግን አላስተዋሉም እንጂ የእስራኤል የእግሩ ጫማ አላለቀም ይላል። እግዚአብሔር በ7 ደመና ነበር የሚመራቸው፣ በ7 ደመና ይመራቸው ነበር። እግዚአብሔር እናንተንም ከክፉ ነገር እየሰወረ በመልካም ጎዳና ይመራችሁ። እስራኤል ግን ይሄን አላስተዋሉም። የ7 ደመና በበረሃ ውስጥ ከታች እግራቸው እንዳይቃጠል አሸዋውን የሚያቀዘቅዝ ደመና ነው። ከላይ ሐሩር እንዳያቃጥላቸው የሚጋርድ ደመና አለ። በቀኝና በግራ አለ፣ ከፊትና ከኋላ አለ። ስንት ደመና ሆነ? ቁጥር ላይ እንዴት ናችሁ? ከእግራቸው በታች አሸዋው እንዳያቃጥላቸው የሚያቀዘቅዝ ደመና አለ። ስንት? አንድ። እዚህ ላይ ፀሐይ እንዳያቃጥላቸው ሐሩር እንዳይለበልባቸው የሚጋርድ አለ። ስንት? ሁለት። በስተቀኝ አንድ ደመና አለ። ስንት? ሶስት። በስተግራ አንድ ደመና አለ። ስንት ሆነ? አራት። አሁን ስታዩት 4 ደመና፣ ከፊት አንድ ከኋላ አንድ ሲጨመር ስንት ይሆናል? 6 ደመና። አንዱስ 7 ነው ብያችሁ ነበር። 7ኛው የ3 ቀን መንገድ እየሄደ እየጠረገ እስራኤልን የሚመራ ደመና ነበረ። ለዚህ ነው እግዚአብሔር በዚህ አይነት ታላቅ ክብር በታላቅ ክንድ በተዘረጋች ክንድ በአፍንጫው እስትንፋስ ውኆችን ከፍሎ እስራኤልን አሻግሮ ወደ ከነዓን አግብቷቸዋል። ግን የምድረ በዳው ሕይወት አስጨናቂ ሕይወት ነበረ። እስራኤል ወረተኞች ናቸው። የተደረገላቸውን ነገር ይረሳሉ። ተራብን አሉ፣ ምን በላው አጣን አሉ። እግዚአብሔር አምላክ ከሰማይ መናን አዘነበ። በተለይ በራፊድም ምድረ በዳ ራፊድም ራፌድ ዘጸአት 17 ላይ የሚያሳዝን ታሪክ ታገኛላችሁ። ከ3 ቀን በፊት ቀይ ባህርን ተሻግረዋል። ከ3 ቀን በፊት ቀይ ባህርን ሲሻገሩ ዘመሩ። በክብር ከፍ ከፍ ብሏል፣ ለእግዚአብሔር ዘምራለሁ። በአፍንጫው እስትንፋስ ሆይ ተከመሩ። ሞዓብ ደነገጠ፣ አሞን ተንቀጠቀጠ፣ አሞራውያን ታወኩ፣ ፈሪዛውያን ተጨነቁ፣ ጌርጌሳውያን ታወኩ። ይህን እያሉ ከበሮውን ይዛ የሙሴ እህት የአሮን እህት ማርያም የሙሴን ዝማሬ እየዘመረች ህዝቡ በአንድ ላይ በክብር ከፍ ከፍ ብሏል፣ ለእግዚአብሔር ዘምራለሁ ብሎ እስራኤል እነሆ አንድ እንኳ የበግ ግልገል ሳይቀር ቀይ ባህርን ወጥተው ሲሻገሩ፣ በዚህ በኩል ደግሞ የፈርዖን ሰራዊት እንዳለ ሲገባ ውሃው እንደገና ተመለሰ። ፈርዖን ሰጠመ፣ ሰራዊቱ ሰጠመ። እስራኤል ግን እግዚአብሔር በድል አሻገረው። ይመራቸው የነበረው ሚካኤል መልአክ ደግሞ በብርሃን መስቀል ያንን ባህር ገትሮ እስራኤል ተሻግረው ፈርዖን ሰጥሞ ነበረ። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁንልን። ታዲያ ከ3 ቀን በኋላ ውሃ ጠፋ። ምንድነው የምትሉት?
ከ3 ቀን በኋላ ውሃ ጠፋ። ከትላንት ወዲያ ምን አድርጋችኋል? ቀይ ባህርን የሚያክል ተሻግራችኋል። ፈርዖን በጠቅላላ ምን ሆኗል? ሰጥመዋል። ከ3 ቀን በኋላ ራፊድም ምድረ በዳ ሲደርሱ ውሃ የለም አሉ። ሙሴ ላይ አጉረመረሙ። በጥም ልትገለን ነው፣ በረሃብ ልትገለን ነው አሉት። ከዛ በፊት ምን ሆኗል? መና ከሰማይ ወርዷል። እስራኤላዊ ባህሪ በምድረ በዳ ይሄን ይመስላል። ስለዚህ እግዚአብሔር ተቆጣ። ምን አሉ? ይህ ምግብ ሰለቸን አሉ። የሚገርማችሁ ሙሴ 40 ቀንና 40 ሌሊት ተራራው ላይ ሆኖ ኦሪት ዘጸአት ስትመለከቱ ምዕራፍ 32 ላይ ሙሴ 2ቱን ጽላት ተቀብሎ ሲመጣ እስራኤል ከታች ሆኖ ምን አሉ? እግዚአብሔርንም አናቀውም ሙሴንም አናቀውም አሉ። ማን ነው ሙሴ? አናቀውም አሉ። እግዚአብሔርንም አናውቀውም አሉ። ይህ ትምህርት የኦርቶዶክስ እምነትን ከሌላ እምነት ይለይላቸዋል። በዚህ ቃል ብቻ ሙሴንም አናቅም እግዚአብሔርንም አናቅም። ቅዱሳንን የማያውቁ ኢየሱስ ክርስቶስም አምላክ መሆኑን የማያውቁ በርካቶች አሉ። ኢያሱ ከእግረ ደብር ነበረ። ጽላቱን ይዞ ሙሴ ሲወርድ እስራኤል አሮንን ቄሱን ጣዖትን ያሰሩት። ቄሱን አሮን ግበር ለነ አማልክተ ሊያውሩ በቅድሜነ አሮን በፊታችን የሚሄዱ ጣዖት ስራልን፣ አማልክት ስራልን። እኛ እግዚአብሔርን አናውቅም ሙሴንም አናውቅም። ምን ስራልን? አማልክት ስራልን። አምላክ ስራልን። አምላክ የሚሰራ ነው እንዴ? አዎ ሰርተው የሚያመልኩ አሉ። እንጨት ቆርጠው ቀርጸው ድንጋይ አረዝበው ብር ወርቅ አቅልጠው አምላካችን ብለው የሚያመልኩ ብዙዎች አሉ። በአሜሪካን ሀገር ከጥቂት ዓመታት በፊት አይታችሁ ከነበረ የፍየል ምስል ያለውን ትልቁን ዲያብሎስ አቁመው ሲመረቅ ነበር። ሰዶማውያንና ገሞራውያን ፊት ለፊት ሲሳሳሙ ዓለም ያይ ነበር። የርኩሰት ዘመን ላይ እንዳለን የምታዩበት ነው። የተሰራ አማልክት የተፈጠሩን ነገሮች የሚያመልኩ አሉ። እኔና እናንተ ግን ያ የማይታየውን አምላክ ሰማይን የዘረጋው ምድር የመሰረተውን ከአማልክት የሚመስለው የሌለውን እሱን እግዚአብሔር እናመልከዋለን። እሱ በማንም የተፈጠረ አይደለ፣ ሁሉን የፈጠረ ነው። ክብርና ምስጋና ለስም አጠራሩ ይድረሰው። ብዙዎች ግን በተሰራ ጣዖት አሮንንም እነሆ አይተው የአሕዛብን ምግባር ተምረው አሮን አማልክትን ስራልን አሉት። አሮን ደግሞ እንደማስተማር ወርቅ ይወዳሉ እስራኤል፣ ወርቃችሁን አምጡ ብላቸው አይሰጡኝም አለ። ሰይጣን ግን ልባቸውን አሳውሮት ነበር። ወርቃችሁን አምጡ ሲላቸው የአንገታቸውን፣ የጆሮአቸውን፣ የእጃቸውን፣ የእግራቸውን ብር አምባር አልቦ እያወለቁ ሰጡት። እሳት ውስጥ ቢጨምረው ከዛ በኋላ 2 የጥጃ ምስል አድርጎ አወጣው። ከዛ በኋላ ዘፈን ጀመሩ። ዘፈኑም የጣዖት ዘፈን ነበረ። የጣዖት ዘፈን አለ፣ የዲያብሎስ ዘፈን አለ፣ የዛር ዘፈን አለ፣ የውቃቢ ዘፈን አለ። አሁን ውቃቢ ሲነሳ እኮ የሚያጓሩለት አሉ እኮ። የኔ እናት የኔ መድኃኒት እንኳን ቀን ልምጣው ሌሊት ይላሉ። እመቤታችን አይደለም። በእኛ አካባቢ በተለይ ፈረቀሳ በሚባል በኮሽም ሜዳ ጥቅምት 19 ቀን የማይሰበሰብ የለም። አሁን እግዚአብሔር ይመስገን ብዙዎች ከዚህ ርኩሰት አምልጠው እግዚአብሔርን በማምለክ ጸንተው ይኖራሉ። ሙሴ አዘነ። አሮንን ምንድን ያሉት? 1 አማልክት ስራልን፣ አማልክት 2 በፊታችን የሚሄዱ 3 ሙሴን አናቀው፣ 4 እግዚአብሔርን ማናቀው። በማላያ አመጹ፣ በሙሴና በእግዚአብሔር ላይ አመጹ። ያውን ትውልድ እንዲህ ነው። በቅዱሳን ላይ የሚያምጽ ትውልድ ነው። በእግዚአብሔር ላይ የሚያምጽ ትውልድ ነው። የትምህርታችን ርዕስ ምን ነበር? የነሐሱ እባብ በቆላተ ሐራሴቦን። አሁን የምናወራው በሆር ምድረ በዳ በሐራሴቦን። በዛ ምንድነው የሆነው? እስራኤል በሙሴ ላይ ተነሱ። ቃሉም እንዲህ ይላል፣ ከሆርም ተራራ ከኤዶምያስ ምድር ርቀው ሲዞሩ በኤርትራ ባህር መንገድ ተጓዙ። የሕዝቡም ሰውነት ከመንገዱ የተነሳ ደከመ። ሲደክማችሁ በጣም መጠንቀቅ አለባችሁ። ድካም 2 አይነት ድካም አለ። የሥጋ ድካም አለ፣ የኑሮ ድካም አለ፣ 2 የመንፈስ ድካም አለ። ብዙ ሰዎች ሲደክማቸው ይጎዳሉ። ኑሯችሁ ሲመር፣ ሥጋችሁ ሲደክም፣ ነፍሳችሁ ሲዝል ትጎዳላችሁ። ጥንቃቄ የሚደረገው እሱ ላይ ነው። ምክንያቱም ጌታችን ያስተማረን ታላቅ ትምህርት አለ። በገዳመ ቆሮንቶስ
40 ቀንና 40 ሌሊት ከጾመ በኋላ ተራበ ይላል። ይሄን ቃል እስቲ ድገሙት። 40 ቀንና 40 ሌሊት ከጾመ በኋላ ተራበ። ስንት ቀን ከጾመ በኋላ? 40 ቀንና 40 ምን? ከዛ በኋላ ምን ሆነ? ተራበ። ረሃብ የሚጀምረው መቼ ነው? ከ40 ቀን በኋላ ነው ረሃብ የሚጀምረው ወይስ ከአንድ ቀን በኋላ ነው? 40ውን ሙሉ ቀን አልተራበም። ለእኔና ለእናንተ ትምህርት ነው። አንድ ቀን ሰው ያድራል፣ 2 ቀን ያድራል፣ 3 ቀን ያድራል፣ አይረባውም እንዴ? አሁን እኮ 40 ቀንና 40 ሌሊት ይሄ ለአቅርቦተ ሰይጣን ነው። ለዘላለም ሊመታልን ነው፣ ድል ሊያደርግልን ነው። 40 ቀን ሙሉና ሌሊት ከጾመ በኋላ ጌታችን ተራበ ይላል። ለእኔና ለእናንተ ነው። እሱ የሚራብ አምላክ አይደለም፣ የሚጠማ አምላክ አይደለም፣ የሚደክም አምላክ አይደለም፣ የማይታመም አምላክ አይደለም። እርግጥ ነው የእግዚአብሔር ልጅ የሰው ልጅ ሲሆን የሰውን ባህሪያት የራሱ ገንዘብ ሲያደርጋቸው በስጋው ተራበ፣ በስጋው ደከመ፣ በስጋው ተጠማ፣ በስጋው ታመመ እንላለን። አዎ መለኮት በስጋው ተሰቀለ እንላለን። እኔና እናንተን በዚህ ስጋችን የዲያብሎስን ኃይል መምታት እንድንችል አድርጎ ኃይሉን ሊሰጠን ነው። የድንግል ማርያም ልጅ አብ ልጅ ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይገባው። 40 ቀንና 40 ሌሊት ከጾመ በኋላ ተራበ። ከዛ ፍሬ እጽ ሲሻየና ዲያብሎስ ቀረበ። ሲደክማችሁ ተጠንቀቁ። ብዙ ሰዎች ወደ መናፍቅነት የሚሄዱት ወይ በስጋ ወይ በነፍስ ሲደክሙ ነው። በተለይ በስጋ በሐዘን የሚገቡ አሉ፣ በኑሮ የሚገቡ አሉ፣ በትዳር የሚገቡ አሉ። ስለዚህ ትልቁ ጥንቃቄ ሲደክም ነው። እስራኤል በምድረ በዳ ሲደክሙ የስጋ መድከም ብቻ ሳይሆን የነፍስ መድከም ሲያጋጥማቸው እግዚአብሔር አምላክን ሲዘነጉት ወደማይሆን አቅጣጫ ሄዱ። የእግዚአብሔርን ምግብ ተጸየፉ። ቃሉ ይቀጥላል። ኦሪት ዘኍልቍ ነው ምዕራፍ 21 ነው ቁጥር 5 እንዲህ ይላል። ሕዝቡም በእግዚአብሔርና በሙሴ ላይ በምድረ በዳ እንሞት ዘንድ ከግብፅ ለምን አወጣችሁን? እንጀራ የለም፣ ውሃ የለም። ሰውነታችን ይህንን ቀላል እንጀራ መናውን እኮ ነው፣ ይሄን ቀላል እንጀራ ተጸየፈ ብለው ተናገሩ። ይሄን ቃል አስብላችኋለሁ። መንፈስ ቅዱስ አምላክ በእኔና በእናንተ ይደር። በቤትም ሆናችሁ ያላችሁ በውጭም ያላችሁ ቃሉን ከኔ ጋር እየደገማችሁ ተናገሩት፣ አስተውላችሁ ስሙት። እንዲህ ይላል፣ ሕዝቡም በእግዚአብሔርና በሙሴ ላይ በማና በማ ላይ? በእግዚአብሔርና በሙሴ ላይ ቀጥሉ፣ በምድረ በዳ እንሞት ዘንድ ከግብፅ ለምን አወጣችሁን? ማን ይሄን የሚናገረው? ሕዝቡ። ማንን ነው ለምን አወጣችሁን የሚለው? ሁለት ኃይል ነው የሚናገረው። ማና ማንን ነው? እግዚአብሔርና ሙሴን። ተመልከቱ። በኦርቶዶክስ ተዋህዶ እምነታችን እኛ እግዚአብሔርን እናመልከዋለን፣ ቅዱሳኑንም እናከብራለን። እነዚህ ሰዎች ትልቅ ችግር ውስጥ ወድቀዋል። ባጭሩ እነዚህ ሰዎች እንደ መናፍቅ እናያቸው፣ እንደ መናፍቅ እናያቸው። ሶስት ነገሮችን ልብ በሉ። እንደ መናፍቅ እናያቸው። ሶስት ነገሮች ልንገራቸው። አንደኛ እግዚአብሔር፣ ሁለተኛ ሙሴ፣ ሶስተኛ መና። አንደኛ፣ ሁለተኛ፣ ሶስተኛ መና። መናው ሚስጥሩ ምንድን ነው? ስጋና ደሙ ነው። ሶስቱን ይሁና ኦርቶዶክስን እኒና አሁን ሌላ ኬዝ እንስራ። አሁን ኬዝ ስተዲ የሚባል ኬዝ እንስራ። ኬዙ አንድ ኦርቶዶክሳዊና አንድ መናፍቅና ቁም። ሶስቱን እንጠይቃቸው፣ ሁለቱን እንጠይቃቸው። ሶስቱን ጥያቄዎቻችን ስንት ናቸው? አንደኛው ማን ነው? ሁለተኛ፣ ሶስተኛ መና ወይም ወደ ሚስጥሩን አምጥተን ምን ነበረ? በዮሐንስ ወንጌል ምዕራፍ 6 እንደተነገረ መናው እኔ ነኝ አለ ክርስቶስ፣ ከሰማይ የወረድኩት አይደል እንዴ? ሁሌ ቅዳሴ ሲገባ አንቲ ውእቱ መሶበ ወርቅ። አስታወሳችሁት? ታውቁታላችሁ? በሉት እስቲ። አንቲ ውእቱ መሶበ ወርቅ ንጹሕ። ሊቀ ሥልጣን ቅዳሴውን ሲያሳምሩት አዲስ አበባዎች በደንብ ነው የሚችሉት። አባታችሁማ ይመሰክሩላችኋል። መሀል ላይ ቆማችሁ እንደ ጥንት ባቡር
ዲያቆን አለ እንዴ እችን የሚልልን? አንድ ትንሽ ዲያቆን የለም እንዴ? እችን አንዱ ዲያቆን ትንሽ እኮ ዲያቆን ይላል የለም? የታል አንድ ዲያቆን እችን የሚል አንቲውቱን የሚያቀለም እንዴ? ትንሽ ዲያቆናት እንዴ ሲገባ ቅዳሴ ወሱ ነው ሁሉ ጊዜ የሚባል መሶበ ወርቅ ህብስት ዘወረደም ሰማያት ህብስት ዘወረደም ሰማያት ወሃቤ ሕይወት ለኩሉ ዓለም ወሃቤ ሕይወት ለኩሉ ዓለም አስታውሳችሁታል አይደል? አዎ። ስለዚህ መናው ህቡ መናው ኢየሱስ ነው። ተመልከቱ፣ ኢየሱስ ነው። በሚስጥሩ በምድረ በዳ እስራኤል አናቀውም ያሉት እግዚአብሔርን ሙሴንና ከሰማይ የወረደውን የሚያድነንን ኢየሱስ ነው። ስጋውና ደሙን ነው። ኬዝ ስተዲ ላይ እንለካ ልናጠናን ሁለት ሰው አቆመናል እዚህ ጋር። አንዱ ምን ነበረ እምነቱ? አንዱ ምንድነው? መናፍቁ ይቀድማል። ምን ሆናችኋል እናንተ ደግሞ እንዴ? እድሜስ የለም እንዴ? እንደው አጠራር ላይ የመጀመሪያው ማን ነው? ኦርቶዶክስ ክርስቲያን ነው። ሁለተኛው መናፍቅ። ሶስቱን ጥያቄ እንጠይቅ። አንደኛ ጥያቄው ምን ነበረ? እግዚአብሔር፣ ሁለት ሙሴ፣ ሶስት ስጋው ደግሞ። የመጀመሪያው ላይ እግዚአብሔርን ታውቃላችሁ ወይ? ኦርቶዶክሱም ይመልሳል፣ መናፍቁም ይመልሳል። የሁለቱም መልስ ምንድነው? አዎ። እንዴ ሁለቱም አንዴ መካነ ኢየሱስ ሄደ እግዚአብሔርን ታውቃለህ ብሎ አላውቅም ይላል እንዴ? አይልም። ወደ ውስጥ ሲገባ ነው ነገር የሚመጣው። ጉድና ጅራት ከወደ ኋላ ነው እንዲሉ። እግዚአብሔርን ታውቃላችሁ? መልሳቸው ምንድነው? ታመልኩታላችሁ? መልሳቸው ምንድነው? አዎ ነው አይደለም? ሁለተኛ ጥያቄ ቀጥላ ማን ነበር ሁለተኛው? ሙሴ። ሙሴን በአማላጅነቱ ትቀበሉታላችሁ? ኦርቶዶክሱ ምን ይላል? ክርስቲያኑ አዎ። ያኛውስ? አይልም። ምድረ በዳዊ ህይወት ነው። በቆላ ተሐራ ሴቦን የተቀሰፈ ነው። በእባቡ ዲያብሎስ የተነደፈ ነው። መልስ የለውም። ሶስተኛው ምን ነበረ? መና። ህቡ መናው ማን ነበረ? ኢየሱስ ክርስቶስ። ስጋው ደግሞ አማናዊ ነው። ምክንያቱም ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ከኔ ቀጥላችሁ ተናገሩ። ይህ ስጋዬ ነው፣ ይህ ደሜ ነው። ህብስቱን አንስቶ ባረከ፣ ስጋዬ ነው አለ። ጽዋውን አንስቶ ቀደሰ፣ ይህ ደሜ ነው አላቸው። እኛ ኦርቶዶክሳውያን ዛሬ በቅዳሴ ሰዓት የምንቀበለው ስጋው የክርስቶስ ነው፣ ደሙም የክርስቶስ ነው ብለን አማናዊ ነው። ኦርቶዶክስ ክርስቲያን መናው ኢየሱስ ክርስቶስ፣ ስጋውን የሰጠን እሱ። ስጋውና ደሙ አማናዊ ነው አይደለም? ለኦርቶዶክሱ መልሱ ምንድነው? ነው። ያኛውስ ምንድነው የሚለው? መታሰቢያ ነው፣ የጌታ እራት ነው፣ ቅብር ጥሴ፣ እንደዚህ ነው የሚያወራል። አለቀ። ስለዚህ ልዩነት ይሄ ነው። ኦርቶዶክስ ከሌላው የሚለየው በምን መሰላችሁ? ባጭሩ በኦርቶዶክስ ቤተ ክርስቲያን ሙሉ በሙሉ ብሉይና ሐዲስ ይፈጸማል። ክብርና ምስጋና ይግባው። በዚች እምነት ውስጥ በዚች ቤተ ክርስቲያን ውስጥ ያደረገን እግዚአብሔር የተመሰገነ ይሁን። መልካም። አሁን አንድ ኦርቶዶክሳዊ ክርስቲያን ሙሴ ላይ ታጉረመርማለህ ሆይ ቢባል፣ ነቢያት ላይ ታጉረመርማለህ ሆይ ቢባል፣ ሐዋርያት ላይ ታጉረመርማለህ ቢባል ያጉረመርማል? ያጉረመርማል። ሌሎቹስ? ይሄው ምድረ በዳዊ ህይወት ምን አለ? ህዝቡም በእግዚአብሔርና በሙሴ ላይ አመጹ። በእግዚአብሔርና በሙሴ ላይ አመጹ። ከግብፅ ለምን አወጣችሁን አሉ። ለምን አወጣችሁን? ማና ማን እንደሚከሱት? እግዚአብሔርና ሙሴን። ለምን አወጣችሁን? ተመልከቱ። ከዛ በኋላ እግዚአብሔር ተቆጣ። እንደውም ስለ ሙሴ ሲናገር ምንድነው ያለው? ዘኍልቍ 12 ላይ ትዝ ይላችኋል። ሙሴና ማርያም፣ አሮንና ማርያም በሙሴ ላይ ስለ ኢትዮጵያዊቱ የሙሴ ሚስት ሲከራከሩ፣ የሙሴ ሚስት ኢትዮጵያዊት ናት፣ ሲፓራ ናት። ሲፓራና ሙሴ ተጋብተዋል። ልጆቻቸው ርስት ሲከፈል ገለዓድ የሚባለው ቦታ የሰፈሩት እነሱ ናቸው። ከኢትዮጵያና ከእስራኤል ነው። በቴስቢ ዘገለዓድ ያሉት የሙሴ ባይሁድ፣ የኢትዮጵያ ከሲፓራ የነሱ ዘር ነው እንዳለ በገለዓድ የነበረው። የነ ኤልያስ ሁሉ አመጣጥ ከዛ። ታዲያ አሮንና ማርያም በወንድማቸው ሙሴ ላይ አጉረምርመው ነበረ። ከዛ በኋላ ምንድነው ያላቸው? አሮን ልክ አይደለህም፣ ማርያም ልክ አይደለሽም። ማርያም በለምጽ ትመቻለሽ፣ አሮን በለምጽ ትመታለህ። የማርያም ለምጽ በፊት ለፊቷ ወጣ፣ የአሮን ለምጽ ግን ውስጡን መታው። ምክንያቱም ካህን ስለሆነ ለምጽ ያለበት ሁለተኛ ስለማይገባ ውስጡን ነው ያቃጠለው።
ይቅር በለን ሙሴ ብለው እግዚአብሔር ሆይ ይቅር በለን ብለው እግዚአብሔር ይቅር ብሏቸዋል። እኔና እናንተንም ይቅር ይበለን። ሙሴ እኮ እኔ ፊት ለፊት ነው የማወራው አለ እግዚአብሔር። ሙሴ ፊት ለፊት ነው የማወራው አለ። ተመልከቱ። ሌላውን እኮ በመልእክት ስላነጋግረው ይችላል። እውነት እኮ ነው። ሙሴን እኮ ፊት ለፊት ነው የሚያናግረው። በተለይ በመጀመሪያ ከጠራው በኋላ በኮሬብ ከዛ በኋላ ወደ ሲና ተራራ ሲያወጣው 6 ቀን እነሆ ምንድን ያደረገው እግዚአብሔር የስድስቱን ቀናት መጀመሪያ 1 መጋረጃ ያልፋል፣ 2 መጋረጃ ያልፋል፣ 3 መጋረጃ ያልፋል። 6 መጋረጃዎች የእሳት መጋረጃዎች አሳለፈና ሙሴን አቆመው እግዚአብሔር። ከዛ 7ኛው ላይ አቁሞ በ6 ቀን የፈጠራቸው ፍጥረታት በ6ቱ መጋረጃዎች እያሳለፈ በልቡ ሳለበት። ከዛ በኋላ ደግሞ 34ቱን ቀን ወነበቦ እንዲህ እያለ የነገረውን በልቦናው ሳለበት ይላል። ክብርና ምስጋና ለእግዚአብሔር ይድረሰው። 6 ቀን የ6ቱን ፍጥረታት 34 ቀን ወነበቦ ሲደመር ስንት ቀን ይመጣል? 6 እና 34 ስንት ነው? ሙሴ ተራራው ላይ ስንት ቀን ነው የቆየው? ሳይበላ ሳይጠጣ 40። እንደሱ ነው ነገሩ። ፊት ለፊት ነው ማናገረው ነው እግዚአብሔር። እስራኤል በምድረ በዳ በሆር ምድረ በዳ ከኤዶምያስ ተነስተው በኤርትራ ባሕር ሲጓዙ ይልቁንም ሐራሴቦን ተብሎ በሚጠራው ስፍራ እግዚአብሔርን አሙት፣ ሙሴንም አሙት። እግዚአብሔርን አናቅም፣ ሙሴንም አናቅም። ይሄም መና ተጸይፈናል። እግዚአብሔር ይቆጣል አይቆጣም? ቅዱሳኑን ሲነኩበት እግዚአብሔር ምንድን ነው ያለው? ቃሉን ታስታውሳላችሁ? እናንተን የሚነካ የዓይኔን ብሌን አይደንቅም? ቅዱሳንን የሚነካ ለእግዚአብሔር የዓይኔን ብሌን የሚነካ ነው አለ። አየንተ እግዚአብሔር ካህናት የምንለው እኮ የእግዚአብሔር ዓይኖች የምንለው ለዛ ነው። ካህናት የእግዚአብሔር ዓይኖች ይባላሉ። አየንተ እግዚአብሔር ካህናት ስንል ብዙ ጊዜ እኔ ትምህርቴ መጀመሪያ ላይ ሁሌ እለዋለሁ፣ እናንተን የሚነካ ዓይኔን ብሌን የሚነካ ነው። ስለዚህ መናፍቅ የሆነ ሰው ከሆነ የእግዚአብሔርን ዓይን የሚነካ ማለት ነው፣ የሚወጋ ናምሩድ በኦሪት ዘፍጥረት ምዕራፍ 11 ላይ እግዚአብሔርን ልውጋ ብሎ የተነሳ እኮ ነው። እግዚአብሔር ቋንቋቸውን ደበላለቀው ይላል። ዛሬ መናፍቃን ብትዋቸው 1000 ቦታ 30,000 ቦታ 40,000 ቦታ የተከፋፈሉ ቋንቋቸው የተደበላለቀ አንድ የሌላቸው። እኛ ኦርቶዶክሳውያን ግን በቀራንዮ መድኃኔዓለም የተቀደሰው ቅዳሴ ዛሬ አንድ ነው። በቦሌ መድኃኔዓለም የተቀደሰው ቅዳሴ አንድ ነው ዛሬ። በወለጋ መድኃኔዓለም የተቀደሰው ቅዳሴ አንድ ነው። በሐረር የተቀደሰው አንድ ነው። በነቀምቴ የተቀደሰው፣ በመቀሌ የተቀደሰው፣ በጎንደር የተቀደሰው፣ በባሌ የተቀደሰው የተሰበከው ምስባክ እግዚአብሔር እሰ ንጉሡ ውእቱም ቅድመ ዓለም አንድ ናት። ተዋሂዶ አንድ ናት። ቤተክርስቲያን አሐቲ ቤተክርስቲያን። ክብርና ምስጋና ለእግዚአብሔር ይድረሰው። ኦርቶዶክስ ይችናት። እነሱ ግን 40,000 ቦታ ናቸው። ቋንቋቸው ተደበላልቋል። የእግዚአብሔርን ዓይን ነክተዋል። ቅዱሳንን ነቅፈዋል። 1517 በጀርመኒ 1517 ለኢሮፒያን አቆጣጠር 1570 የቅዱሳን ስም በጸሎት እንዳይነሳ ጀርመን ላይ በውሳኔ ተላለፈ። ያ ነው ዛሬ ድረስ በእነሱ ዘንድ ያለው። የነሐሱ እባብ ምን ነበር ርዕሳችን? የነሐሱ እባብ በቆላተ ሐራሴቦን። አሁን እግዚአብሔር ተቆጣ። ሙሴንም አናቀህም አሉት፣ እግዚአብሔርንም አናቀህም አሉት። አሁን እግዚአብሔር ምን አደረገ? ነዘር እባብ አስነሳባቸው ይላል። የሚነድፍ እባብ፣ መርዘኛ እባብ አስነሳባቸው። ከዛ በኋላ ተነደፉ። ሁሉም በዛ መርዝ ተበረዙ። በርካቶች ሞቱ። 21,000 ሰው ሞተ። 21,000 ሰው በነዘሩ እባብ። ሌሎችም ተሰቃዩ። ከዛ ምን አሉ? ንስሐ ገቡ። ደግሞ ወዲያው ንስሐ ይገባሉ። እግዚአብሔር ደግ ነው። አቤት ደግ ነው እግዚአብሔር። ደግ ነገር ያድርግልን። መሐሪ ነው እግዚአብሔር። ምሕረቱን ያድርግልን። በመከራ ገርፎን በቃን እባክህ ማረን ስንለው ደግሞ ይምረናል። እኛንም ይማረን፣ ሁላችንንም ይቅር ይበለን፣ ይራራልን። ታዲያ ምን አሉ እነዚህ ሰዎች? መጡና ሙሴን ምን አሉት? እባክህ ሙሴ አሉ። ቁጥር 7 ይሄን ይነግራቸዋል። ቃሉም እንዲህ ይላል፣ እግዚአብሔር መንፈስ ቅዱስ በእኔና በእናንተ ላይ ይደር። በሐዋርያት መካከል የነበረች ድንግል ማርያም በእኔና በእናንተ መካከል ትሁንልን። ቁጥር 7 ላይ ምን አሉ? ሕዝቡም ወደ ሙሴ መጥተው በእግዚአብሔርና በአንተ ላይ ተናገርን፣ በድለናል አሉ ይላል። ተመልከቱ፣ ቃሉን ድገሙ ከኔ ቀጥላችሁ። ሕዝቡም ወደ ሙሴ መጥተው በእግዚአብሔርና በአንተ ላይ
ስለተናገርን በድለናል። ምን አድርገናል? በማና በማ ላይ ስለተናገርን? በእግዚአብሔርና በሙሴ ላይ። ቅዱሳንን የሚነቅፍ ሰው ፍጻሜው የታወቀ ነው፣ ሲኦል ነው። በንስሐ ካልተመለሰ በስተቀር የሚሞተዋል። እንደ 21,000 ሰው በምድረ በዳ እየሞተ ያለቃል። ከእግዚአብሔር ለዘላለም የተጣላል፣ መመለሻም የለው እሱ። ዛሬ ግን በሕይወት ያሉ በምንፍቅናና በክደት ትምህርት ያሉ እግዚአብሔርና ቅዱሳኑን የሚንቁ በንስሐ ሕይወት መጥተው በድለናል ካሉ እግዚአብሔር ደግ ነው፣ ይመለስላቸዋል፣ መሐሪ ነው፣ ይቅር ይላቸዋል። እኔና እናንተንም ይቅር ይበለን። በድለናል፣ በአንተ ላይ ተናግረናል፣ በእግዚአብሔር ላይ ተናግረናል። እባክህ ሙሴ ይሄ ነዘር እባብ ከኛ እንዲርቅልን፣ ይሄ መርዝ ከኛ እንዲወጣ እባክህ ወደ አምላክ ጸልይልን አሉት። ወደ ማን ጸልይልን? ቅዱሳን ይጸልያሉ አይጸልዩም? ግን ይሄን ሰዎች ያነቡታል እንዴ? ሌሎቹ ከኦርቶዶክሶች ያሉ እንዴት ነው በቅዱሳን ላይ ያላቸው? የማቴዎስ ወንጌል ምዕራፍ 10 እኮ ቁጥር 42 በጣም እኮ ግልጽ ነገር ነው። ነብይን በነብይ ስም የተቀበለ የነብዩን ዋጋ ይወስዳል እኮ ነው። አለቀ። ጻድቁን በጻድቅ ስም የተቀበለ የጻድቁን ዋጋ ይወስዳል ይላል እኮ። ከዚህ በላይ ምን አለ? ክብር ምስጋና ይግባው እግዚአብሔር። ነብዩን በነብይ ስም የተቀበለ የማን ዋጋ ይወስዳል? እነሱ ወደ ራሳቸው ለውጧታል። ነብይ እኔ ነኝ ይላል። ምን ታረጋለህ? ነብይ እኔ ነኝ። የሌባ አይነ ደረቅ መልሶ አንድ ሌባ ሲሰርቃቸው አግኝቶ አንተ ሌባ ስትለው ኪስ ገብቶ እኮ ነው። አንተ ሌባ ስትለው እሱ መልሶ አንተ ሌባ ቢል ይሄ እኮ ነው መልሶ ቢያደርግ እኮ ማለት ይሄ ነው። አይጣል ነው። ተመልከቱ። በእግዚአብሔርና በሙሴ ላይ በድለናል። እባክህ ሙሴ ወደ እግዚአብሔር ጸልይልን፣ ይህንን እባብ ያርቅልን ዘንድ ወደ ማን ጸልይልን? ኦርቶዶክሳውያን እኛስ ዛሬ በመከራ ውስጥ አይደለንም እንዴ? ከእባብ የበለጠ መከራ እየገረፈን አይደለም እንዴ? የክርስቲያኖች ደም እየፈሰሰ አይደለም እንዴ? ቤተ መቅደስ እየተቃጠለ አይደለም እንዴ? እኛስ ለምንድን ነው የማንጮኸው? ነቢያት ጸልዩልን፣ ሐዋርያት ጸልዩልን፣ ከእግዚአብሔር አስታርቁን ማለት ይገባናል ወገኖቼ። ይሄ ትምህርት እኮ ስለሌሎቹ በምድረ በዳ ስላሉ እስራኤል ብቻ ማውራትና ስለ ካህዲያን መናገር ብቻ ሳይሆን እኔና እናንተም ዛሬ ከእግዚአብሔር መታረቅ እንዳለብን እንድናምን ነው። የምሕረት ፊቱን ይመልስልን እግዚአብሔር። አክሊል ከራሳችን ወድቋል አለ ኤርምያስ ያለቅስ። አክሊል ከራሳችን ወድቋል። የገዛ ውሃችንን በገንዘብ ገዛን። ሽማግሌዎቻችን አልታፈሩም። ሕፃናት በመንገድ ላይ ወድቀዋል። አቤቱ ተመለስ፣ እኛ ሰዎች አፈርነን፣ አንተ ግን በምሕረት ተመልከተን ይላል። በምሕረት ይመልከተን እግዚአብሔር። ሞት ወደ አዳራሻችን ገባ፣ በመስኮታችንም ዘለቀ ይላል። ምሕረቱን ይላክልን። በሙሴ ልመና እግዚአብሔር ታርቋቸዋል። እኛንም በቅዱሳን ልመና ይታረቀን። እሺ ያለ ሙሴ እግዚአብሔርንም ጠየቀ። እግዚአብሔርም ግበር ለከ አለው አርዌ ምድር በብርት የሚሰራ በነሐስ የሚሰራ አርዌ ምድርን እባብ በነሐስ ስራና በዋናው አደባባይ ላይ ስቀልላቸው። የጸናባቸው አይተው ሰምተው በርቀት ያሉት የጸናባቸው፣ ያልጸናባቸው አይተው ሰምተው የጸናባቸው ደግሞ ድምፁን ሰምተው ይዳኑ አለው። ሁለት ነገር። ያልጸናባቸው መጥተው አይኑን አይተው መልኩን አይተው ድምፁን ሰምተው፣ መምጣት ያልቻሉ ህመምተኞቹ ደግሞ በነዘሩ እባብ የተነደፉ ከሩቅ ያሉ ደግሞ ባሉበት በድንኳናቸው ሆነው ድምፁን ይስሙት ይድናሉ አለው። ምን አይነት እባብ ስራ? የነሐስ እባብ። የትምህርታችን ርዕስ ምንድነው? የነሐሱ እባብ በቆላተ ሐራሴቦን በሆር ምድረ በዳ በኤዶምያስ ዳር በኤርትራ ባህር ዳርቻ። ምክንያታቸው ምን ነበረ? በእባብ የተነደፉት አንድ እግዚአብሔርን ካዱት፣ ሁለት ሙሴን ቅዱሱን ነቀፉት፣ ሶስት የእግዚአብሔርን መና ተጸየፉት። ስለዚህ እግዚአብሔር እባብ ላከባቸው። ሙሴ ነሐሱን እባብ ሰራ፣ ሰቀለው በሐራሴቦን ምድር። ያልጸናባቸው የት መምጣት አለባቸው?
መስቀሉ ስር እባቡ ስር የነሐስ ነው እባቡ የነሐስ ነው። የጸናባቸው በድንኳናቸው ናቸው። የነሐሱን እባብ ሰቀለና ሙሴ መታው። ሲመታው ይጮሃል። የደወል ድምፅ ነው። እንደ ደወል እንደ ቤተክርስቲያን ደወል ነው። እዛ የመጡት ወዲያው ሰቅሎ እዩት ሲላቸው ሁሉም ሲያዩት ወዲያውኑ ከመርዛቸው ድነው ጤነኛ ሆኖ ይላል። ክብርና ምስጋና ለእግዚአብሔር ይድረሰው። እሰይ። ሌሎቹ ደግሞ ያንን ድምፁን ሲያሰማው በድንኳናቸው ሆነው የጸናባቸው የነበሩት ተኝተው የነበሩት ወዲያ ሁሉም ቀጥ ብለው ሙሉ ጤነኛ ሆኑ። ይችላል እግዚአብሔር። ክብርና ምስጋና ለእግዚአብሔር ይድረሰው። ስለዚህ ይሄ ነው በቆላ ተራራ ሴቦን ያልኳችሁ የነሐሱ እባብ ይሄ ነው። ታሪኩም ከየት ነው ያመጣ ነው? ዮሐንስ ወንጌል ምዕራፍ 3 ቁጥር 14 15 እና ከዛ ደግሞ ኦሪት ዘኍልቍ ምዕራፍ 21 ላይ ነው ያመጣ ነው። ሁለቱ ነው ትምህርታችን። ለኒቆዲሞስ ይነግረዋል ጌታ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል። ሙሴ በምድረ በዳ እባብ እንደሰቀለ በሆር ምድረ በዳ በኤዶምያስ ዳርቻ በኤርትራ ባህር ሲጓዙ ቆላ ተራራ ሴቦን ይባላል። የሐራ ሴቦን ቆላ በዛ ነበረ እግዚአብሔር በነዘረ እባብ የፈጃቸው። ያን ሙሴ የነሐስ እባብ ሰራ፣ ዳኑ። ሁለት ነገር። ስንት እባብ አለ እዚህ ጋር? እንጨርስ ትምህርታችን። ስንት እባብ አለ? ልክ ነሽ። ስንት እባብ ነው ያለው? ሁለት። አንዱ ምንድነው? ምን ያረጋቸው? የነደፋቸው አይደል? አንዱ ምን ያረጋቸው ነው? የነደፋቸው። ሁለተኛው ደግሞ ያዳናቸው። አይገርምም? ስንት እባብ ነው የምታዩት? ሁለት። አንዱ ምን ያረጋቸው? የነደፋቸው። አንዱ ደግሞ ያዳናቸው። የነደፋቸው ምን አለው? መርዝ አለው። በምኑ ነው የገደላቸው? በመርዙ። የተሰቀለው ሲያዳናቸው መርዝ አለው? የለውም። እባብ ነው በራሱ ወይስ ነሐስ ነው? ብርት ነው አይደለም? እባብ አይደለም አይደል? ግን በምን አምሳል ነው የተሰቀለው? በእባብ አምሳል። ገብቷችኋል ነገሩ? ስንት እባቦች ነው ናብዛው? ስንት እባቦች? ሁለት። አንዱ ምን ያለው? መርዝ ያለው። ምን ያረጋቸው? የገደላቸው። ሁለተኛው መርዝ የሌለው እና ምን ያረጋቸው? ያዳናቸው። እንዴት ነው የዳኑት? ያልጸናባቸው መጡ አይደል? እዛ ከዛ መልኩን አዩት፣ ድምፁን ሰሙት፣ ወዲያው ምን ሆኑ? እኛንም ያድነን። ክብር ምስጋና ለሱ ይሁን። የጸናባቸው ደግሞ የት ነው ያሉት? ተኝተዋል። መንቀሳቀስ አይችሉም። ምኑን ሰሙት? ድምፁን። ምን ሆኑ? ወዲያው አይደል? እግዚአብሔር ፈጥኖ ያድናችሁ። በደዌ ያላችሁ ፈጥኖ ያድናችሁ። በዚህ ሰዓት በህመም የምትሰቃዩ ፈጥኖ ያድናችሁ። እሱ ይችላልና ለእናንተም መቻሉን ይስጣችሁ። ክብር ምስጋናም ለንጉሱ ለኢየሱስ ይሁን። አሜን። መልካም። ስንት እባቦች? ሁለት። ይሄኛው መርዛሙ እባብ ዲያብሎስ ነው። ምሳሌ ይሄ ነው፣ ዲያብሎስ ነው። ይሄኛው የነሐሱ እባብ ደግሞ ምሳሌነቱ ለማን ነው? ለጌታ ኢየሱስ ነው። እንዴት? ተመልከቱ። እንዴት ያ መርዛማ እባብ ነው አይደል? ገሏቸዋል። ዲያብሎስ መርገመ ሥጋ መርገመ ነፍስን ወደዚህ ምድር ያመጣ የገደለ ነው። መርዝ አለበት፣ ፍዳ አለበት፣ ኃጢአት አለበት። የነሐሱ እባብ ግን ንጹህ ነው፣ ጽሩይ ነው። መርዝ የለውም፣ መርገም የለውም፣ ኃጢአት የለውም። ግን በምን አምሳል ነው ያ ነሐስ የተሰቀለው? በእባብ አምሳል። ክርስቶስ ንጹሕ ባህሪ ነው። ምንም አይነት ስተት የለበትም። ምንም አይነት በደል አልተገኘበትም። ዮሐንስ አፈወርቅ እንደተናገረው አንዳች ነገር የለም። ለምንድነው ልትገሉኝ የፈለጋችሁት አላቸው። በዮሐንስ ወንጌል ምዕራፍ 10 ቁጥር 30 ጀምራችሁ ስታዩ ይልቁንም ቁጥር 31 ላይ እኔና አብ አንድ ነን ብሎ ሲናገር ከዛ በኋላ ድንጋይ አንስተው ሊወግሩት መጡ ኢየሱስን ጸሐፍት ፈሪሳውያን። ለምን አላቸው? ምን በደል አገኛችሁብኝ አላቸው። ክፉ ነገር አላገኘንብህም፣ ሌላ ግን አንድ ታላቅ ስህተት አግኝተንብሃል። አንተ ሰው ስትሆን ራስን አምላክ አድርገሃል፣ ስለዚህ እንገልሃለን አሉት። በመዝሙር 21 ላይ ከኃጢአተኞች ጋር ተቆጠረ ይላል። ምኑን በሀበሰብ ወትውት በውስተ ሕዝብ አለው። በሰው የተናቀ ነው አለው። በእነ ሐና በእነ ቀያፋ የተናቀ ነው አለው። የሁላችን አምላክ መድኃኔ ዓለም
እርሱን እነሆ አሳልፈው ለሞት ሰጡት አለ። ለቀራንዮ ሞት ሰጡት። ኃጢአተኛ ሳይሆን ኃጢአተኛ አሉት። ንጹሕን ሰደቡት። ለመላእክት የክብር አክሊል የሚያቀዳጃቸውን ለሰማዕታትም እንዲሁ የሾህ አክሊል ደፉበት። በወንበዴዎች መካከል ሰቀሉት። እኛ ግን አለ ኢሳይያስ እንደተቀሰፈ ቆጠርነው፣ በእግዚአብሔር እንደተቀሰፈ። እሱ ግን ስለ መተላለፋችን ደቀቀ። ከትውልዱ ይሄንን ያስተዋለ ማን ነው? ያ የነሐስ እባብ የኢየሱስ ምሳሌ ነው። እባብ አይደለም፣ በእባብ አምሳል አለ። ኃጢአተኛ አይደለም ኢየሱስ፣ እንደ ኃጢአተኛ ወንበዴ አይደለም ኢየሱስ። ለስም አጠራሩ ክብር ምስጋና ይግባው። እንደ ወንበዴ በወንበዴ መሃል ሰቀሉት። ምሳሌው ይሄ ነው። ያ መርዛማ ነው፣ ዲያብሎስ ነው፣ ጠላት ነው። ይሄኛው እሱ ገደላቸው፣ ይሄኛው አዳናቸው ኢየሱስ ክርስቶስ። ያዩት የሰሙት በጊዜ የነበሩ ሰዎች ናቸው። በቀራንዮ መስቀል ያዩት ያመኑበት በዘመነ ሐዋርያት የነበሩ እነሱ ሁሉ ከመርገመ ሥጋ ከመርገመ ነፍስ ነፃ ወጡ፣ ከመርዝ ነፃ ወጡ። ክብር ምስጋና ለእግዚአብሔር ይድረሰው። ሕመሙ የጸናባቸው የሚላቸው ደግሞ እስከ ምጽአት ድረስ የሚነሱ በሩቅ ያሉት ናቸው። ድምፁን እንደሰሙ ዛሬ ድምፁን እንሰማለን። በሐዋርያቱ እንሰማለን፣ በነቢያቱ እንሰማለን። ይሄው አሁን የኢየሱስን ድምፅ እየሰማን ነው። ለኒቆዲሞስ የነገረውን እየሰማን ነው። ሙሴ በምድረ በዳ እባብ እንደሰቀለ እኔ እሰቀላለሁ ነው ያለው። ዓለምን አድነዋለሁ ነው ያለው። እጆቼን ለሕማም ዘረጋለሁ፣ 13ቱን መስቀል እታገሳለሁ፣ 5ቱን ቅንዋት የሾህ አክሊል ደፋለሁ፣ እቸነከራለሁ፣ ደሜን አፍስሼ ዓለምን አድነዋለሁ። ያን ዲያብሎስ ግን ለዘላለም አስረዋለሁ አለ። አሰረው፣ አደቀቀው፣ ለዘላለምም ከኛ ራቀ። ክብርና ምስጋና ለስሙ ይድረሰው። ድምፁን የሰሙትም ዳኑ፣ ሕመሙ የበዛባቸው ዳኑ። ያ እባብ እኮ ካሰብነው አንዳንዴ አዳምም ይሆናል እኮ። ያ መርዛም አዳም እንዴት መርዝ በላ? ያችን በለስ በበላ ጊዜ እኮ ለልጆቹ ሁሉ አላስተላለፈም? አንዳንዶች እዚህ ላይ የተሳሳተ ነገር ሲናገሩ ሰምቻለሁ፣ እንደሚያርሙ ገምታለሁ። በተለይ ሊቃውንት ስለ መርገመ ሥጋና መርገመ ነፍስ ስለሚተላለፍ ኃጢአት አሁን አላነሳም። መከለስ ያለባቸው ትምህርቶች፣ አንዳንድ ትምህርቶች ሰዎች የላኩልኝ ሰምቻለሁ። በአንድ አዳም ሞት ወደ ዓለም ገባ። በአንድ ሰው ሞት ወደ ዓለም ገባ። በአዳም በአንድ ሰው የሰው ልጅ እሱ የእግዚአብሔር ልጅ በሱ ሰው ሆኖ ደግሞ ሞት ከዚህ ዓለም ወጣ። ያዳነን እርሱ ነው። ስሙ ለዘላለም የተመሰገነ ይሁን። መርዙ ኃጢአትና በደል ነው። እስራኤል በሐራሴቦን በዚህ አይነት ሁኔታ ከእግዚአብሔር ተጣሉ። በድለናል ቢሉ ሙሴ ያማልዷቸዋል። እኛንም ቅዱሳን ያማልዱን። እኛ እናምናለን፣ እምነታችንም የጸና ነው። ስለዚህ እግዚአብሔር ድንቅ ነገሩን አድርጎ ሁላችንን የፈወሰን ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይድረሰው። የነሐሱ እባብ በቈላተ ሐራሴቦን ሙሴ የሠራው ኢየሱስ ክርስቶስ ለእኔና ለእናንተ መከራን የተቀበለው ነው። ድምፁን ሰምተው መልኩን አይተው የዳኑት በጊዜ የነበሩ ናቸው። የጸናባቸው በቤታቸው ሆኖ እንደዳኑ ሁሉ ወገኖቼ የሰው ልጅ ዓለምን ሊያድን ወደዚህ መጥቷል። ይልቁንም ደግሞ በሽተኞቹን ሊያድን ነው የመጣው። እኔ ለጻድቃን አልመጣሁም ይላል ያ ምናሴ። ይገርማል። ምናሴ እኮ የደጉ የሕዝቅያስ ልጅ እኮ ነው። ሕዝቅያስ እኮ ፀሐይ የቆመለት ነው። ሕዝቅያስ እኮ ከሞት እግዚአብሔር እንደገና 15 ዓመት ዕድሜ ጨምሮ ምናሴ የተባለውን በሌላ ስሙ ማስረሻ የተባለውን ልጁን እኮ የወለደ ነው። ልጁ ግን እንዳባቱ አልሆነም። በተራሮች ሰገደ፣ በወንዝ ዳር አመለከ፣ ለዛፍ ተንበረከከ፣ ለተራራ ሰገደ። የእግዚአብሔርን ነገር ረሳ። በጊዜው በነበረው ርኩሰት ቆሸሸ። ምናሴ 22 ዓመት ሙሉ የእግዚአብሔርን ስም አልጠራም። አባቱ እኮ ደግ ነው። ዛሬም አሉ የአባቶቻቸውን የእናቶቻቸውን ትተው
እግዚአብሔርን ትተው የሰማዩን አምላክ ትተው በተራራ የሚንበረከኩ ለኮረብታ የሚሰግዱ ለዛፍ የሚያጥኑ ለወንዝ የሚንበረከኩ አሉ። የአባቴ እናታቸውን ትተው እግዚአብሔር ወደ ቀናው መንገድ ይመልስልን። 22 ዓመት ምናሴ በኋላ ምን ሆነ? አሶር መጣና ምናሴን ወስደው በቁመቱ ልክ ብረት አሰርተው ቆልፈው ብረት ውስጥ አቆሙት። በቁመቱ ልክ እዛው እንዲሞት ብረት ነው የፀሐዩ ግለት አሟሾ አቅልጦ እንዲገለው ወስደው አሶር ወስደው ከቤቱ 22 ዓመት እግዚአብሔርን አልጠራም። የአባቱ የሕዝቅያስ ልጅ የደጉ ንጉሥ የሕዝቅያስ ልጅ በኢሳይያስ እግዚአብሔር መልእክት የሚነግረው የሱ ልጅ። አንዳንዶች እኮ አላችሁ አባታችሁንም አትመስሉ እናታችሁንም አትመስሉ። አባታችሁን እናቶቻችሁን ታውቃላችሁ? አባቶቻችሁ እኮ ሐዋርያት ናቸው። እናቶቻችሁ እኮ እነ አስቴር እነ ዲቦራ እነ ዮዲት ናቸው። እነ ማርያም እነ ማርታ እኮ ናቸው። 36 እኮ ቅዱሳት አንስት እናቶቻችሁ ናቸው። እኛ እኮ እናት ሞልቶና እነሱን ምሰሉ። በእነሱ ላይ የሚያጉረመርመውን እግዚአብሔር በላው በዲያብሎስ ለዘላለም ይቀጣዋል። የተመለሰ ብቻ ይድናል። እግዚአብሔር የጠፉትን ይመልስልን። ምናሴ ከዛ ምን አለ? አምላኬ በድያለሁ፣ አሁን ግን እጠራሃለሁ። 22 ዓመት ሙሉ ምን እንደምትሉት እናንተ? አንድ ሰው ይቅርታ አድርግልኝ ሲል እንደዛ አድርገኝ እንዲያርገኝ። አቤት ባልና ሚስት በተለይ ጭርስ አድርጋችሁ ወደ ሽምግልና ትመጣላችሁ ጨርሳችሁ። እኔ ከዚህ በፊትም ብዙ ጊዜ እናገራለሁ። እንደው ስትጣሉ ከሰው እንደሚታረቅ ሰው አስባችሁ እንኳን ክፉ ቃል እይጻብ ነገር ማፈከሙ እንደሚታረቅ ሰው ሆናችሁ ተጣሉ። አስቀሩ። አንዳንዱ ነገር ዝም ብላችሁ አዘርግፉ። አንዳንድ ሰዎች አሉ እኔ ግልጽ ነኝ ይልህና ያከናንባል። ጌታዬ ግልጽ ነኝ። የት ጋር ነው ግልጽ የሆንከው? ተሳዳቢ ባለጌ ስዳደግናል። ግልጽ ነኝ። አንዳንዱ ሊገሸልጥ ሲሞክር ግሽልጥ ልታደርግሽ ስትመጣ ለጓደኛዋ ይገርምሻል ማማት አይሁንብኝና ብላ ትጀምራለች። እና ምን ሊሆን ነው? ምርቃት ነው። ግን እግዚአብሔር ደግ ነው። አይገርምም? 22 ዓመት ሙሉ ጣዖት ያመለከ ለዛፍ የተንበረከከ ለእንጨት የሰገደ ለወንዝ ያመለከ ምናሴ አምላኬ አሁን እጠራሃለሁ፣ ንስሐን የሰራኸው ለአብርሃም ለይስሐቅ ለያዕቆብ አይደለም ለኔ ለኃጢአተኛው ነኝ። እባክህ አሁን እንደውም መስገድ አልችልም። ብረት ቀፎ ውስጥ ነው ሽግ አድርገው ያደርጉት። አሽገውታል። ወደ ሞት ሊልኩት አልቋል እኮ በእነሱ እኮ በአሦራውያን ዘንድ አልቋል። ምናሴ በቃው ተብሏል። ከዛ ውስጥ ማን ሊያወጣው ይችላል? ተመልከቱ የእግዚአብሔር ድንቅ ተአምር። አምላኬ አሁን የምሰግድልህ በሥጋዬ ጉልበት ልሰግድልህ አልችልም፣ ግን እሰግድልሃለሁ። እምሰግድልህ ግን በልቤ ጉልበት ነው ሲል ሚካኤልን ሂድና አድነው። አይደግ እግዚአብሔር። ሚካኤል እየበረረ መጣ። ከዛ በኋላ ያንን ብረት አመጣና እንደገና ወደ ሀገሩ መልሰው ከብረት ውስጥ ቆልፎ የነበረውን አሶር አወጣና በልካውም በኋላ ደጉን አይችልም እግዚአብሔር፣ አያረግም እግዚአብሔር። ለስም አጠራሩ ክብር ምስጋና ይግባው። በሽተኞችን አለ የኔና የናንተ ጌታ የናዝሬቱ ጌታ ኢየሱስ ክርስቶስ የሁላችን ንጉሥ ኢየሱስ ክርስቶስ ወልደ አምላክ ወልደ ማርያም ኢየሱስ ክርስቶስ የእግዚአብሔር ልጅ የሰው ልጅ ኢየሱስ ክርስቶስ እኛን ለማዳን ከሰማይ የወረደው ኢየሱስ ክርስቶስ እኔ የመጣሁት ለበሽተኞች ነው አለ። ለማን ነው? እቺ እኮ ቤተክርስቲያን የበሽተኞች ቤት እኮ ነች። እዚህ የምትመጡት እኮ ከበሽታ ለመፈወስ ነው። ወደዚህ የመጣ በቃ አይወጣም እኮ። ከዚህ እዚህ የገባ አይወጣም። ይበል ፈላሲ ዘገባ ሀበ እግዚአብሔር እኮ ነው። ወደዚህ የገባ ሰው እግዚአብሔር ያወጣኛል አይበል፣ ከቅዱሳኑ ጋር ይደምረዋል ይላል። አሜን። ከቅዱሳኑ ጋር ይደምረን። የነሐሱ በቆላተ ዮሳፍጥ በቃዴስ በርኔ እስራኤል ሲጓዙ በድለው መጨረሻ በሆር ምድረ በዳ በኤዶምያስ ምድር በኤርትራ ባህር ዳርቻ በሐራ ሴቦን እግዚአብሔርን በድለው ሙሴንም ንቀው የነበሩትን የነደፈው እባብ እንደገና ሙሴን አማልደን ብለው ነው የዳሩትና እኛንም በቅዱሳን ምልጃ ይጎብኘን። ለካ የነሐስ እባብ መድኃኔዓለም ነው በቀራንዮ የተሰቀለው። ኃጢአተኛ ሳይሆን ኃጢአተኛ የተባለው ለዛ እኮ ነው። ንጹህ ነው። ቀይ ነው ደግሞ እኮ ነሐስ ብርት ቀይ ነው። ክርስቶስ በደሙ አይደል ዓለምን የሚያድነው? ቀይ ነው። ድምፁን ሰምተን መልኩን አይተን ስጋው ደግሞ ተቀበለን ለመዳን እንዲያበቃን የእሱ ቅዱስ ፈቃድ ይሆንልን። ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣
ከኋላ ትከተላችሁ በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። የሰማችሁትን ሁሉ በልቡናችሁ ጽላት ይጻፍላችሁ፣ በረድኤቱም በቸርነቱም አይለያችሁ። እግዚአብሔር በምሕረቱ እግዚአብሔር በቸርነቱ ሁላችንን ይመልከተን። ይልቁንም ሀገራችን ኢትዮጵያ ይመልከትልን። አንገታቸው በሰይፍ የተቀላውን በአርሲም በተለያየ ስፍራ ያሉትን ወገኖቻችንን እግዚአብሔር ደማቸውን ተቀብሎ እሱ ፈጥኖ ፍርዱን ያድርግልን። በእምነታችን ጸንተን የመንግስቱ ወራሽ እንድንሆን ይርዳን። እሱ ባዘዘው መንገድ ሄደን በመጨረሻም ዳግም ሲመጣ በቀኙ ከሚቆሙት ቅዱሳን እንዲደምረን የእሱ ቅዱስ ፍቃድ ይሆንልን። ደግ አምላክ ነው ያለን፣ ደጉን ያድርግልን። ቸር አምላክ ነው ያለን፣ ቸሩን ያድርግላችሁ። የልባችሁ ሐሳብ ይፈጸምላችሁ። ከሐዘነ ሥጋ ከሐዘነ ነፍስ ይሰውራችሁ። ለምትሰሩት ሥራ በረከትን ይስጣችሁ። የምትጨብጡትን ያለምልምላችሁ፣ የምትረግጡትን ያስማርክላችሁ። ከሚያስፈራ ሁሉ የቅዱስ ሚካኤል ሰይፍ ጋሻ ይሆናችሁ። የገብርኤል የብርሃን መስቀል አጥር ይሆናችሁ። አዎ በድለነዋል፣ ይቅር ይበለን። አስቀይመነዋል፣ ይቅር ይበለን። በየዕለቱ ነው የበደልነው፣ ምሕረቱን ይላክልን። አዎ ሰዎች ቢሆኑ ይገሉናል፣ እግዚአብሔር ግን ደግ ነው፣ ይዋ ቆይቶናል፣ ቸር ነው። በቸርነቱ እንዲጎበኘን የእሱ ፍቃድ ይሆንልን። ይቅር ይበለን፣ ይራራልን፣ ከክፉ ነገር ይሰውረን። ባለውለታዬ ባለውለታዬ ከአመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታ። ባለውለታዬ ባለውለታዬ ከአመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታ። በሩን ቢዘጋብኝ ስምዖን ጨክኖ ዝቅ አድርጎ ቢያየኝ ከአይሁድ ጋር ሆኖ እንድቀርብ ወደ እርሱ አዘዘ ጌታዬ። እግሩን አጥበዋለሁ ወድቄ በእንባዬ፣ እግሩን አጥበዋለሁ ወድቄ በእንባዬ። ባለውለታዬ 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 ከአመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታዬ። ባለውለታዬ ባለውለታዬ ከአመድ ያነሳኸኝ ከትቢያ ተጥዬ ተመስገን። የቀራጭ አለቃ ቢሆንም ስራዬ አዘዘኝ ጌታዬ። ማዕረጌን መሸከም እስኪያቅተኝ ድረስ ቤቴ ተባረከ ኢየሱስ ክርስቶስ። ቤቴ ተባረከ ኢየሱስ ክርስቶስ። ባለውለታዬ ባለውለታዬ ከአመድ ያነሳኸኝ ከትቢያ ተመስገን ጌታ። ባለውለታዬ ባለውለታዬ ከአመድ ያነሳኸኝ ከትቢያ ተጥዬ ተመስገን። ድንጋይ የጨበጡ ፈራጆች ከበው እግሬን ዘርዝረው ጌታ ፊት አቆሙ። ፈረደችባቸው ኃጢአትን በነርሱ በሰላም ይምሉ ምሮኛል ንጉሡ። በሰላም ይምሉ ምሮኛል። ባለውለታዬ ባለውለታዬ ከአመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታ። ባለውለታዬ ባለውለታዬ ከአመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታ።
የማምነውን አምላክ አውቀዋለሁ እኔ በሰራልኝ ሥራ በሕልሜ በዘመኔ ፍቅሩን ተሸክሟል የልቤ ትከሻ ልለየው አልችልም እስከ መጨረሻ ልለየው አልችልም እስከ መጨረሻ ባለውለታዬ ባለውለታዬ ከአመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታዬ ባለውለታዬ ባለውለታዬ ከአመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታ የማምነውን አምላክ በሰራልኝ ሥራ ፍቅሩን ተሸክሟል ልለየው አልችልም እስከ መጨረሻ ልለየው አልችልም እስከ መጨረሻ ባለውለታዬ ባለውለታዬ ከአመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታዬ 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 ባለውለታዬ ከአመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታዬ ባለውለታዬ ባለውለታዬ ከአመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታዬ ባለውለታዬ ባለውለታዬ ከአመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታዬ